ሰላም ሰላም ዩናይትዳውያን እንዴት ናችሁ? ቤተሰቦቻችን በሀገር ውስጥ እንዲሁም በመላው ዓለም የምትገኙ ውድ ማንቸስተር ዩናይትድ የኢትዮጵያ ቤተሰቦች ዛሬም እንደተለመደው ተገኝቻለሁ። አዳዲስ ነገሮችን ይዣለሁ። በተለይ በአሰልጣኝ ቅጥር ጉዳይ ላይ በጣም ትልቅ ውሳኔ ተወስኗል። በነገራችሁ ላይ ሚረር ጋዜጣ ትላንት በጣም ሰፊ ዘገባ ይዞ ወጥቷል። በዚህ ጉዳይ ላይ ትኩረት እሰጠዋለሁ። ቀጣይ ዩናይትድ አሰልጣኝ ቅጥር አቅጣጫ ምን ይመስላል የሚለውን ያለውን ተጨባጭ ነገር የማወራችሁ ይሆናል። ከዛ ውጪ ሁለት ተከላካዮቻችን ቅጣት ጸንቶ ይቀጥላል ተብሏል። በዚህ የተነሳ ስታንፎርድ ብሪጅ ላይ በጣም ለጋ የሆኑ ተከላካዮችን የምናሰልፍ ይሆናል። ማንቸስተር ዩናይትድ ልክ እንደ አማካዩ ሁሉ የተከላካይ ተጫዋቾች ዝውውር ላይ በደንብ በሰፊው መንቀሳቀስ አለበት ለሚለው ዜና አዳዲስ መረጃ ወጥቷል። ከተከላካይ ዝውውር ጋር እንዲሁም ሀሳቦች አሉ። እነሱንም ማጋራችሁ ነው የሚሆነው። የማርከስ ራሽፎርድ እና የባርሴሎና ጉዳይ አሁን እያከተመለት መስሏል። ተጫዋቹ የተወደደ አይመስልም። በደጋፊዎች እንዲሁም በአመራሮቹ አልታመነበትም። የመመለስ እድሉ ሰፊ ነው። ስለዚህ ጉዳይ እናያለን። የዝውውር ዜናዎችም አሉን። በነገራችሁ ላይ በየመሃሉ እነኚህን ሀሳቦች፣ አስተያየቶች ከዛ ውጪ ደግሞ በየጋዜጦቹ የወጡ ዜናዎችን ሁሉንም አካተን ወደ እናንተ ተገኝተናል። ከእናንተ የምንፈልገው ይሄ የተለመደ ፍቅራችሁን፣ ላይካችሁን ብቻ ነው። እንዲሁም ሀሳብ አስተያየቶች ካላችሁ በኮሜንት ከታች እያሰፈራችሁ እስከ መጨረሻው አብራችሁን እንድትሆኑ ነው በታላቅ አክብሮት የምጋብዘው። መልካም ቆይታ። ከቼልሲው ቀጣይ ጨዋታ በፊት ሁለት ጉዳዮች ይጠበቁ ነበር። በተለይ ተከላካዮቻችንን የተመለከቱ ዜናዎች ሲጠበቁ ነበረ። ለምሳሌ አንደኛው የሃሪ ማጉዌር ሁለተኛ ቅጣት ይጣልበታሉ የሚለው የሚጠበቅ ነበረ። ተጫዋቹ ቀይ ካርድ ከተመለከተ በኋላ ዳኛውን ያናገረበት መንገድ በሚስ ኮንዳክት በሚል ተይዞ ነው እንግዲህ ተጨማሪ አንድ ጨዋታ ቅጣት እንዲጣልበት የሆነው ሃሪ ማጉዌር። በዚህ ምክንያት ተጫዋቹ በቀጣይ የምናደርገው የቼልሲም ጨዋታ ያመልጠዋል። ስለዚህ ዩናይትዶች ይግባኝ ቢጠይቁም ይሄ ተቀባይነት አላገኝም። ቅጣቱ ይጸናል ማለት ነው። ለዩናይትድ ትልቅ እጦት ነው። ከሱ ውጭ ግን የማርቲኔዝ 3 ጨዋታ መቀጣትም እንዲሁ የሚቀር አይመስልም። ዩናይትዶች ይግባኝ ብለዋል። ጨዋታው እንዲቀለለት፣ ቅጣቱ እንዲቀለለት ተብሎ ተገልጿል። ግን ይሄ እንደው ማቅለያ ኮምፕሌን በእንግሊዝ የዳኞች ማህበር ተቀባይነት ያገኘ አይመስልም። ማርቲኔዝም ለ3 ጨዋታዎች ይቀጣል ተብሎ ተገልጿል እና ዩናይትድ አሁን ወደ ስታንፎርድ ብሪጅ ሲያበራ የሚከላከል ተጫዋቾችን ይዞ ሲሄድ በጣም እድሜያቸው ለጋ የሆኑ ተከላካዮችን ነው ይዞ የሚሄዱ። ልምድ ያላቸው በጣም ኤክስፔሪንስድ የሆኑት ሃሪ ማጉዌር እና ማርቲኔዝ ከዩናይትድ ቡድን ጋር እንግዲህ አይሄዱም ማለት ነው። ዩናይትድን አያገለግሉም። መሄድ አለመሄዳቸው አይደለም እዚህ ጋር ቁም ነገሩ፣ ግን ጨዋታው ላይ አይሰልፉም። ትልቅ በጣም ከባድ ትልቅ እጦት ነው ለዩናይትድ። ሁለት ሴንተር ባኮች አሉት አሁን የምንተማመንባቸው። ማቲያስ ዴሊክት የለም። ቀደም ብሎ ይሄን ታውቃላችሁ ቤተሰቦቻችን። እነኚህ 3 ሲኒየር ተከላካዮች የማንቸስተር ዩናይትድ የኋላ የጀርባ አጥንት የሆኑ ናቸው። በጣም የሚያስፈልጉን ተከላካዮች ነበሩ። ግን ደግሞ በቅጣትና በጉዳት ተጫዋቾቹ ከሌሉ ማንቸስተር ዩናይትድ ሊተማመንባቸው የሚችላቸው ሁለት ታዳጊ ተከላካዮችን ብቻ ነው ሊያሰልፋቸው የሚችለው። እሱም ሄቨን እና ዮሮ ናቸው ማለት ነው። እና በእነኚህ ሁለት ታዳጊ ሴንተር ባክ ተጫዋቾች ዩናይትድ ከስህተት የጸዳ እና በአግባቡ የሚከላከል የሁለት ሴንተር ባኮች ጥምረት ይፈልጋል በስታንፎርድ ብሪጅ። እነኚህ ተጫዋቾቻችን ኦፍኮርስ በጣም ጥሩ ተከላካዮች ናቸው እናውቃለን። ከእድሜያቸው አንፃር ምናልባት በእንግሊዝ ካሉ ተከላካዮች ግንባር ቀደም ሊሆኑ ይችላሉ። ኳሊቲ አላቸው። ግን ምንጊዜም ቢሆን እኔ እንደምለው የተከላካይ መስመር ቦታ አትሊስት አንድ ተጫዋች 25 ዓመት መሆን አለበት። 25 26 ያኔ ነው በጣም ኤክስፔሪንስድ ሆኖ በተረጋጋ መልኩ እንደ ሃሪ ማጉዌር መከላከል የሚቻለው እና በዚህ እድሜ የተከላካይ መስመር ተመስርቶ አያውቅም። በዚህ ትንሽ እድሜ ጥምረት ማለት ነው እና ሪስክ አለው።
ዩናይትድ ግን ምንም ማድረግ አይችልም። ማይክል ካሪክ ምንም ማድረግ አይችልም። ሁሉንም ሪስክ ወስዶ እነኚህን ተከላካዮች በራሳቸው እንዲተማመኑ በማድረግ ስህተት እንዳይሰሩ በማድረግ ኮንፊደንስ በመስጠት የቻሉትን ጥረት እንዲያደርጉ ማሰለፍ ብቻ የካሪክ አማራጭ ነው ማለት ነው እና ግን ዩናይትድ እዚህ ጉዳይ ላይ ትኩረት መስጠት እንዳለበት እኔ የሚያመላክት አድርጌ ነው እንደዚህ የወሰድኩት። ጉዳት ተደጋጋሚ ያለባቸው ትላንት እንደውም ሳወራው ነበር። የዩናይትድ ተከላካይ መስመር የምንተማመንበት አይደለም። በየቦታው ነው ያልኳችሁ። በየዲፓርትመንቱ ያሉ ተከላካዮቻችን በግራ በቀኝ በመሀል ቀኝ በመሀል ግራ በሁሉም ቦታ ላይ ከፍተኛ የሆነ ችግር አለበት። ከአማካይ ክፍሉ ያልተናነሰ ክፍተት የዩናይትድ የተከላካይ መስመር አለበት እና ልክ በዝውውር መስኮቱ እንቅስቃሴ ላይ ስለ አማካይ ክፍሉ ዝውውሮች እንደምናወራው ሁሉ አሁን በተከላካይ ዝውውሮችም ላይ ክለቡ ማተኮር እንዳለበት ትልቅ ማሳያ አድርጌ ነው ይሄን ሁኔታ የምገልጸው ማለት ነው። ለማንኛውም ግን ዩናይትድ ወደ ቼልሲ ስታንፎርድ ብሪጅ ሜዳ አምርቶ ሲጫወት እነኚህ ሁለት ተከላካዮቻችን በጥሩ ብቃት እንደሚጫወቱ ተስፋ አደርጋለሁ። ፕላስ ደግሞ ታችኛው ዩናይትድ ቡድን የ21 ዓመት በታች ማለት ነው ጉድዎል ኩኮኒክ የሚባል በጣም ጥሩ የሆነ ተክለሰውነት ያለው ተከላካይ አለ በነገራችን ላይ ይሄ ልጅ እየበሰለ ለዩናይትድ ዋናው ቡድን በደንብ ደረስኩኝ እያለ እየመጣ ልጅ ነው። ልምድ በዚህ ሳምንት ከዋናው ቡድን ጋር በደንብ ይሰራል። ለቼልሲም ጨዋታ እንደሚካተት ይጠበቃል። እኔ ቋሚ ተሰላፊ ይሆናል ብዬ ባልጠበቅም ይሄም ተጫዋች ግን ለዩናይትድ የጨዋታው አካል ሆኖ በስታንፎርድ ብሪጅ ልናየው ልንመለከተው የምንችለው ልጅ ነው። ጉድጎል ኩኮኒክ በዩናይትድ ቤት በጣም ጥሩ ተስፋ ያለው ቀጣዩ የዩናይትድ አካዳሚ ውጤት የሚሆን በዋናው ቡድን ውስጥ መሰለፍ የሚችል በቀጣዮቹ ዓመታት ግሩም ተከላካይ ነው። ሩበን አሞሪም ሁሉ ሳይቀር ከዚህ በፊት ያደነቀው ልጅ ለቼልሲው ጨዋታ ልንመለከተው እንችላለን። ሌላው እንደው ከዚህ ከተከላካይ ዜና ልውጣና የአማድና የብሪያን ምቡሞ በዩናይትድ አሰላለፍ ውስጥ በአንድ ላይ መካተት ምንም እንኳን እንደው በጣም ውጤታማ ነው ብለን ባንልም ዩናይትድ ካለው አሁኑ ስኳድ አንጻር ግን ሁለቱ ተጫዋቾች አንድ ላይ መሰለፍ እጅግ በጣም አስፈላጊ እንደሆነ የተረዳንበት ጨዋታ ይመስለኛል። የሊድስ ዩናይትድ ጨዋታ ተጫዋቾቹ በሩበን አሞሪም ፎርሜሽን እና ጨዋታ መሰረት የተገዙ ነበሩ። አማድ ፉልባክ ሆኖ እንዲጫወት እየተመላለሰ ብሪያን ምቡሞ ደግሞ ከሱ ፊት ሆኖ እንዲጫወት ታቅዶ ነው እንግዲህ የመጡት። አሁን ግን ማይክል ካሪክ ከመጣ በኋላ ቦታ መቀየር አይችሉም። ምክንያቱም አማድ የቀኝ የማጥቃት ክፍሉን ይይዛል፣ በክንፍ ቦታ ማለት ነው። ብሪያን ምቡሞ ደግሞ ቦታ ስለሌለው አማድ ቦታውን ስለሚይዝበት ሌላ ሚና ነው የሚሰጠው። ብዙ ጊዜ ሐሰተኛ 9 ቁጥር ቦታ ተጫዋች ሆኖ ነው እየተሰለፈ ያለው ማለት ነው እና በሊድስ ዩናይትድ ጨዋታ ላይ አላቅም ማይክል ካሪክ በሱ ላይ ልምድ ሲሰሩ ምን እንደተመለከተ ወይ ቤንች ማድረግ አለብኝ ለዚህ ጨዋታ በጣም ቤስቱ ስትራቴጂ እሱን ማስቀመጥ ነው ብሎ አስቦ ሊሆን ይችላል። ሊድስ ጨዋታ ዕለት አስቀምጠው ግን ጥሩ ውጤት አልመጣለትም። የሴሌክሽኑ በኋላ ላይ ችግር ፈጥሮበት ዩናይትድም እንዲሁ በጣም በጣም ተቸግሮ ጨዋታውን በተመለከታችሁት መልኩ ተሸንፏል እና እነኚህ ሁለት ተጫዋቾች ጥሩ የሚንቀሳቀሱ መጥፎ የሚንቀሳቀሱ ለዩናይትድ ቋሚ አሰላለፍ ውስጥ መግባታቸው ብቻ የተቃራኒ ቡድን ተከላካዮችን ሊረብሽ እንደሚችል እና ስፔስ የመፍጠር ለሌሎች ተጫዋቾች ጎል የማስቆጠር እድል የመፍጠር እድላቸው በጣም ሰፊ እንደሆነ ነው የምንረዳው እና ማይክል ካሪክ በሊድስ ጨዋታ ብሪያን ምቡሞን ቤንች ማድረጉ ትንሽ ስህተት ሳይሆን አይቀርም። ስህተት ሰርቷል ብለን እንድናስብ ሆነናል። ቤንጃሚን ሼሽኮም እንደዚሁ ተቀይሮ ሲገባ ነው ውጤታማ የሚሆነው ወደሚል ድምዳሜ ላይ እንድንደርስ አስችሎናል። ምክንያቱም ሼሽኮ እንደምታውቁት በጣም ጥሩ የሆነ ፍጥነት አለው። ተጫዋቹ አየር ላይ ኳስ በጣም ጥሩ ነው። ተክለሰውነት አለው፣ ስኪል አለው እና ለምንድን ነው ሼሽኮ ተቀይሮ ሲገባ ይበልጥ ውጤታማ የሚሆነው ለሚለው ምላሽ ተደርጎ እየተገለጸ ያለው ተጫዋቹ በ50-60 ደቂቃ ላይ ተጫውተው የደከሙ የዛሉ ተከላካዮች ነው የሚረብሸው። ምክንያቱም እሱ ፍሬሽ የሆነ እግር ነው ይዞ የሚገባው ወይንም ፍሬሽ የሆነ ጉልበት ነው ፍሬሽ የሆነ ኢነርጂ ነው ይዞ የሚገባው። ስለዚህ በተዳከመ የተከላካይ መስመር ውስጥ ቤንጃሚን ሼሽኮ ተቀይሮ ሲገባ በጣም ውጤታማ የመሆን ፍጥነቱን የመጠቀም ጉልበቱን የመጠቀም ከዛ ውጭ ደግሞ የአየር ላይ ኳሶችን በአግባቡ የመጠቀም ቴንደንሲ ዝንባሌ አለው እና ካሪክ ከዚህ በፊት የተከተለውን አሰላለፍ ሼሽኮን
በማስቀመጥ ብሪያን ምቡሞን በ9 ቁጥር የሐሰተኛ አጥቂ አድርጎ በማሰለፍ ነው በቀጣይ ጨዋታዎችም በዚህ መልኩ መሰለፍ ያለበት። ሼሽኮ ሱፐር የሆነ ሰብ ሲሆን ነው የሚያምርበትና ውጤታማ የሚሆነው የሚሉ ሀሳቦች ተነስተዋል ማለት ነው። ምንም እንኳን ወኪሉ ሱፐር ሰብ የሚለውን ቃል ባይወደውም ግን ማይክል ካሪክ በቀጣዮቹ ጨዋታ ላይ ወደዚህ አሰላለፍ ወደ ቀድሞ አሰላለፉ ሊመለስ ይገባል የሚሉ መከራከሪያ ሀሳቦች እንዲሁ ተነስተዋል ማለት ነው። እኔም እንደ ሀሳብ ነው። ቤተሰቦቼ እዚህ ጉዳይ ላይ ምን ትላላችሁ? እና እናንተም ሀሳብ እንድትሰጡበት በሚል ባለፈው ከሊድስ ዩናይትድ ሽንፈት በኋላ የተነሳ ሀሳብ ስለሆነ እንዲሁም ጥሩ መወያ ስለሆነ ለእናንተ ሀሳቡን አደረስኩ። እናንተም የግል ምልከታችሁን በዚህ ጉዳይ ላይ በኮሜንት ልታስቀምጡልኝ ትችላላችሁ። ወደ ዝውውር ዜናዎች ልለፍ። አርሰናሎች የማይልስ ሉዊስ ስኬሊን ቀጣይ ክረምት ላይ ለመሸጥ ፈቃደኛ ናቸው እና ተጫዋቹን ለማስፈረም ፍላጎት ያላቸው ክለቦች ጥያቄ የሚያቀርቡ ከሆነ ያደምጡታል የሚል ዜና ወጥቷል። ማንቸስተር ዩናይትድ ይህን ተጫዋች ለማስፈረም ስሙ በተደጋጋሚ ጊዜ እየተነሳ ያለ ቡድን ነው። አርሰናሎች ይሄን ልጅ ለመሸጥ የፈለጉበት ትልቁ ምክንያት የአካዳሚ ተጫዋች ነው፣ ውጤት ነው፣ ገንዘብ ይፈልጋሉ። ቀጣይ ክረምት ላይ የዚህ ተጫዋች ሽያጭ ደግሞ በቀጥታ ገንዘቡ የሚገባው በትርፍ ነው። ስለዚህ ተጫዋቹ የደሞዝ ወጪያቸውን በአጠቃላይ የአርሰናልን የዝውውርም ሆነ የደሞዝ ወጪን ባላንስ ለማድረግ እና ፖዘቲቭ እንዲሆን ለማድረግ ይጠቅማቸዋል ተብሎ ነው እስከ 40 ሚሊዮን ፓውንድ ድረስ ለሉዊስ ስኬሊ ዝውውር መድፈኞቹ ይፈልጋሉ። ይህን ገንዘብ ዩናይትድ ካቀረበ አርሰናሎች ይለቁታል ተጫዋቹን ለዩናይትድ ተብሎ በቢቢሲ እየተዘገበ የሚገኝ። እዚህ ጋር ተከላካዮቻችንን በተመለከተ ሳወራ በመጀመሪያው ዜና ላይ ዩናይትድ ምን ያህል ተከላካዮች እንደሚያስፈልጉት ልክ እንደ ሚድፊልዱ ሁሉ የተከላካይ መስመር ፈራሚዎች በብዛት 1-3 ተከላካዮችን ዩናይትድ ይፈልጋል የሚል ሀሳብ እንዳለኝ ነግሬያችኋለሁ። ልክ እንደ አማካዩ ነው መጠናከር ያለበት። ለግዢም ስንወጣ ተከላካይ ለማስፈረም ሆን ብለን አቅደን መውጣትና ጥቂት ተከላካዮችን ማስፈረም አለብን ብዬ ከማምንባቸው ጉዳዮች መካከል አንዱ ይሄ የግራና የቀኝ ክንፉ የዩናይትድ መሳሳት ነው። ወይም በጥሩ ሁኔታ ከመከላከል ውጭ ለቡድኑ የማጥቃት እንቅስቃሴ የሚጠቅሙት ነገር የለም። የዩናይትድ ፉልባኮች በሁለቱም በኩል ሴንተር ባኩ ችግር እንዳለ ሆኖ ማለት ነው። ለምሳሌ እዚህ ጋር አንድ ነገር ላንሳላችሁ። ሲቲዎች ባለፉት 10 ዓመታት ለፉልባክ ተከላካዮች ብቻ ታምናላችሁ ቤተሰቦች ወደ 270 ሚሊዮን ፓውንድ ወይም 300 ሚሊዮን ዩሮ ለዝውውር ወጪ አድርገው 10 ፉልባኮችን ያስፈርሙት በየአንዳንድ ዓመቱ ማለት ይቻላል። ማንቸስተር ሲቲዎች አንዳንድ ፉልባክ ያስፈርማሉ ማለት ነው። ከዣኦ ካንሴሎ ጀምሮ እስከ ባለፈው ክረምት እስከመጣው ሮያን ኤንት ኑሪን ድረስ ማለት ነው። ማንቸስተር ዩናይትድ በተመሳሳይ ዓመት ውስጥ ለተከላካዮች ለፉልባክ ተከላካዮች ማለት ነው ያወጣው ገንዘብ 134 ሚሊዮን ነው። ኦልሞስት የሲቲዎች በእጥፍ ነው ማለት ነው ፉልባኮችን ለማስፈረም ወጪ ያወጡት። ከነኚህም ወይም ከዚህ ወጪ ውስጥ ባለፉት 10 ዓመታት ዩናይትድ ከፍተኛውን ገንዘብ ያወጣው ለአሮን ዋን ቢሳካ ነው። አሮን ዋን ቢሳካን ሲያስፈርሙት ከክሪስታል ፓላስ ተጫዋቹን በ2019 ላይ ዩናይትዶች 50 ሚሊዮን ፓውንድ አውጥተዋል ማለት ነው። ስለዚህ ይህን ገንዘብ ብንቀንስ ባለፉት 10 ዓመታት ከአሮን ዋን ቢሳካ ዝውውር ውጭ ዩናይትዶች ለፉልባክ ተጫዋቾች ያወጡት የዝውውር ገንዘብ 80 ሚሊዮን ፓውንድ ነው። ላለፉት 10 ዓመታት እያልኩ ነው ቤተሰቦቻችን። እስቲ ማንቸስተር ዩናይትድ የፈጸማቸውን በጣም ጥሩ የተባሉ የፉልባክ ዝውውሮችን ጥቀሱልኝ ብላችሁ አንድ የምትጠቅሱት ተጽዕኖ የፈጠረ ፉልባክ ተጫዋች የለም። ፔፕ ጋርዲዮላ ቡድኑን እየገነባ ያለው በፉልባኩ ነው። ፉልባኩ ቲሙን ውጤታማ እንዲሆን በጣም ይረዳል። የአሁኑ ፒኤስዤ እንደዚሁ በጣም የሚገርም ውጤታማ እንቅስቃሴ እያደረገ የሚገኘው በፉልባኮቹ ውጤታማነት ነው። ፉልባኮቹ ትልቅ የቡድን ውጤት መሰረቶች ናቸው። ሉዊስ ኤንሪኬን አምጥታችሁ አሰልጣኝ አድርጋችሁ ብትቀጥሩት በጣም ሱፐርስታር የሆኑ ምርጥ ሁለት ፉልባኮችን በግራና በቀኝ ላይ እንደነ ሀኪሚና
ሌላኛው ደግሞ ፖርቹጋላዊው ተከላካይ ያለው በዛው ፉልባክ ላይ ቤተሰቦች እንደዚህ አይነት ተጫዋቾችን ካላመጣችሁ እና ቡድናችንን አሰልጥን ብላችሁ ብትሉት እሺ ብሎ አይመጣላችሁ። ምክንያቱም ሁለቱ ፉልባኮች የአሰልጣኙ ውጤታማነት መሰረትና ሚስጥር ናቸው። ዩናይትድ ግን በእነኚህ ሁሉ ዓመታት ከማንቸስተር ሲቲ የፉልባክ ዝውውሮች እንቅስቃሴ አንጻር ስናየው ምንም እየተንቀሳቀሰ ያልሆነ ቆሞ ያለ እያስፈረመ ያልሆነ ቡድን ነው ማለት ነው። እንግዲህ ይህን ይዘን ነው አሁን ውጤታማ ካልሆንን ከሌሎች ቡድኖች ጋር እንዲሁ ካልተፎካከርን እያለን የምናወራው። ማንቸስተር ዩናይትድ በሉክ ሾው እና በዲያጎ ዳሎት ለቀጣዮቹ ዓመታት ሁሉ እነኚህ ጉዳት የሚያመሳቸው ተጫዋቾች ናቸው። አሁን የመጣውም በቅርብ እንኳን አልልም፣ አሁን ያለው ራሱ ማዝራዊ ጉዳት በተደጋጋሚ የሚያጠቃው ልጅ ነው። ግን ዩናይትድ በእነኚህ ሁሉ ዓመታት በየዓመቱ ዲያጎ ዳሎ እና ሉክ ሾው ላይ የሚተማመን የጉዳት ሰለባ የሆኑ ተከላካዮች፣ በዛ ላይ ደግሞ በመከላከሉም በማጥቃቱም የማያግዙ ቡድኑን በመከላከሉም ስህተት የሚሰሩ ፉልባኮችን ይዞ ነው እስካሁን ዩናይትድ የሚገኘው የሚለው እንደው ትልቁ የዩናይትድ ድክመት ማሳያ አድርጌ እንዲሁ ስለቆጠርኩት ከዜናው ጋር በተያያዘ ወደ እናንተ ይህን መረጃ ደረሰ። የሴንተር ባኩን ጉዳይ እንዲሁ ዜና ስላገኘሁ እዚህ ጋር ልንገራችሁና ይህን ነገር እዚህ ጋር እናጠናቅ። ዩናይትዶች የማርኮስ ሴኔሴ የተባለውን ተጫዋች ፍላጎት እንዳላቸው ከበርንመዝ ለማስፈረም ሰሞኑን ዜና ሳደርሳችሁ ቆይቼ ነበር። አሁን ግን ዘ አይ ፔፐር ስፖርት የተባለ ያው የሚታመን የዜና ምንጭ ነው እና ይሄ የዜና ምንጭ እንዳለው ከሆነ ወይም ይሄ እንደዘገበው ከሆነ ማርኮስ ሴኔሲ አሁን ማንቸስተር ዩናይትዶች የሚፈልጉት አይነት ተከላካይ አይደለም እና ከዚህ ተከላካይ ይልቅ ዩናይትዶች ሌሎች አማራጮችን ሊመለከቱ ይችላሉ በሚል መረጃ ይዞ ወጥቷል። ተጫዋቹ አርጀንቲናዊ ነው እንደምታውቁት፣ እድሜው 28 ነው። ፍሪ ኤጀንት ነው። ከበርንመዝ ጋር ኮንትራቱ በመጠናቀቁ ምክንያት ነው ወደ ዩናይትድ ሊዛወር ንግግር ላይ ነው ተብሎ ሲገለጽ የነበረው። ግን ዩናይትድ ቤት ከተጫዋቹ እድሜ አንጻር እና ተጫዋቹ ካለው ያጨዋወት ስታይል ወይም ፕሮፋይል አንጻር ለዩናይትድ የሚስማማ ለፖሊሲያቸው የሚመጥን ተከላካይ አይደለም። ከሱ ይልቅ ሌሎች ተከላካዮች ላይ ዩናይትድ ትኩረት ያደርጋል። በተለይ እድሜያቸው ያንገር የሆኑ ዲፌንሲቭ ታርጌቶች ዩናይትዶች አላቸው ብለው ነው አይ ፔፐር የዘገበው ማለት ነው። በተለይ እዚህ ጋር የጠቀሰው ከዚህ በፊትም በተደጋጋሚ ነግሬያቸዋለሁ፣ የኖቲንግሃም ፎረስቱ ሙሪሎ ብራዚላዊ ተከላካይ በማንቸስተር ዩናይትድ ሰዎች የተከላካይ ክፍላቸውን እንዲያጠናክር ክለቡ ለዝውውር የያዘው ተጫዋች እንደሆነና የሴኔሲ ዝውውር ጉዳይ ከክለቡ የዝውውር ፖሊሲ አንጻር የማይሆን ዝውውር እንደሆነ እና ዩናይትዶች ቅድሚያ የሚሰጡት የሴንተር ባክ የግዢ ኢላማ እንዳልሆነ ነው እየተዘገበ የሚገኘው። ዜናዎቻችን ይቀጥላሉ። ቤተሰቦቻችን እናንተም ቪዲዮን ላይክ በማድረግ ድጋፋችሁን እንድትገልጹልን እንድታበረታቱን እንጠይቃለን። ወደ ቀጣይ ዜና ሳልፍ የማገኘው ከዝውውር ጋር በተያዘ ዩናይትድ ሁለት ተጫዋቾችን እየፈለገ ነው ተብሎ ዜና ወጥቶ ተመለከትኩኝ። ኤል ናሲዮናል ወይም ይህን ዜና ይዞ የወጣው እና ዩናይትድ የአጥቂ መስመር ተጫዋች ይፈልጋል በክንፍ ቦታ በግራ ቦታ ላይ ታውቃላችሁ። እና ሁለት አዳዲስ ስሞችን ነው ያነሳው። ኒኮ ዊሊያምስ አንደኛው ነው፣ ፖቴንሻል የሆነ የማርከስ ራሽፎርድ ምትክ ይሆናል እና ዩናይትዶች ይህን ተጫዋች ሊያስፈርሙት ከአትሌቲኮ ማድሪድ ፍላጎት አላቸው ብሎናል። ይሄ ስፔናዊ የክንፍ መስመር ተጫዋች ባለፈው ክረምት ላይ ክለቡን ለመልቀቅ በጣም ተቃርቦ ነበር። ወደ ባርሴሎና ይሄዳል የሚሉ ወሬዎች ነበሩ። በኋላ ላይ ግን ሳይጠበቅ ነው የረዥም ዓመት ኮንትራት ፈርምና የባርሴሎና ዝውውሩ ሳይሳካ ቀረ። አሁን ግን ተጫዋቹ የስፔኑን ክለብ ለመልቀቅ በቀጥታ ይጠይቃል ተብሎ ተገልጿል። ዩናይትዶች ያደንቁታል እና ዊሊያምስን ያለው ፍጥነት እንዲሁም ዳይሬክት ድሪብል የማድረግ ችሎታዎች አሉት። ተጫዋቹ የቀጥተኛ ተጫዋች ነው እንደምታውቁት። እንደዚሁም ተከላካዮችን አንድ ለአንድ በተለይ የማሸነፍ ጥሩ የሆነ ሂስትሪ ያለው ልጁ ወይም ጥሩ የሆነ ብቃት አለው፣ ተፈጥሯዊ ብቃት። ስለዚህ ይሄ ተጫዋች ለዩናይትድ በተለይ እዛ ቦታ ላይ ለሚፈልጉት ፕሮፋይል በሙሉ አሟልቶ የያዘ በግራ ክንፉ ላይ ዩናይትድን
በማጥቃት ረገድ በደንብ ይቀይራል ብለው የሚያምኑበት ተጫዋች ነው በሚል መረጃ ወጣ ማለት ነው። ያለው ፍጥነት፣ ያለው ዳይሬክት ድሪብል የማድረግ ብቃትና በተለይ አንድ ለአንድ ላይ ተከላካዮችን ሲያገኝ የማሸነፍ እድሉ ሰፊ ስለሆነ በዛ ምክንያት ነው ዩናይትዶች አጥብቀው ይፈልጉታል ይህን ልጅ ብሎ ኤል ናሲዮናል ጋዜጣ እየዘገበው። ግን ዝውውሩ ቀላል የሚሆን አይመስልም። ኦፍኮርስ እዚህ ቦታ ላይ የሚፈልጋቸው ተጫዋቾች ዩናይትድ በሙሉ ሁሉ የሚጠሩት የዝውውር ገንዘብ የሚያስገርም ነው። 100 ሚሊዮን ዩሮ ወይ 100 ሚሊዮን ፓውንድ እየተባለ ነው የሚገኘው እና የዩናይትድ አመራሮች ቆርጠዋል። የምናምናቸው የዜና ምንጮች ነው እዛ ቦታ ላይ ጥሩ ተጫዋች እንደሚያመጡ እየነገሩ ነው የሚገኙት። አሁን ዊሊያምስም እዚህ ዝርዝራቸው ውስጥ ከነ ነዳዬ ከነ ዲያሞንዴ ጋር ተካቶ ነው የሚገኘው ማለት ነው። እዚህ ጋር ግን ቤተሰቦች እንደው ካነሳሁት አይቀር ለማርከስ ራሽፎርድ ምትክ ተብሎ ነው አይደል? ያው ራሽፎርድ ይለቃል ወይ ይሸጣል ለባርሴሎና ተብሎ እየታሰበ ስለሆነ ለመተካት እሱ በመሸጥ በሚያገኙት ገንዘብ ላይ ጨምረው እሱን ለመተካትና ሌሎች ዝውውሮችን ለመፈጸም ዩናይትዶች እንቅስቃሴ እያደረጉ ያሉት። ግን ባርሴሎናዎች አሁን እንዳለው ሁኔታ ከሆነ የማርከስ ራሽፎርድ ዝውውር ቋሚ የማድረግ እድላቸው በጣም በጣም ጠባብ ይመስላል። በነገራችሁ ላይ ከአውሮፓ ሻምፒዮንስ ሊግ ውጭ ከሆኑ በኋላ ማርከስ ራሽፎርድ ላይ እየተሰነዘሩበት ያሉ ትችቶች በጣም በጣም ገራሚ ናቸው እና በመጀመሪያው ጨዋታ በካምፕኑ ተጫዋቹ የተወሰኑ የጎል ማግባት እድሎችን አግኝቶ ነበር፣ ጥቂት 1-5 ቢሆኑ እና እነኚህን የጎል ማግባት እድሎች ግን አልተጠቀመባቸውም ወይም አባክኗቸዋል። ምን እያሉ ነው? በሁለተኛውም ላይ እንደዚሁ ደስተኛ አይደሉም በመልሱ ጨዋታ በተጫዋቹ እንቅስቃሴ። አሁን ምን እያሉ ነው? ለባርሴሎና ከዚህ ውድድር መውጣትና መሸነፍ የማርከስ ራሽፎርድን እንደ ስኬፕ ጎት አድርገው እየተጠቀሙበት ይገኛሉ። የባርሴሎና ደጋፊዎች አሁን በሙሉ ዘመቻ ይዘውበታል። በፍጹም ይሄ ተጫዋች ለባርሴሎና ቋሚ ኮንትራት መፈረም የለበትም የሚል አቋማቸውን እያራመዱ ለተጫዋቹ ያላቸውን ጥላቻ እንደዚሁ በማህበራዊ ድረገጾች ላይ እየገለጹ ነው ያሉት። ባርሴሎና ከአውሮፓ ሻምፒዮንስ ሊግ በአትሌቲኮ ማድሪድ ቢያሸንፍም እንዲሁ ከጨዋታው ከውድድር ውጭ መሆኑን ተከትሎ ዲያሮስ ከማርከስ ራሽፎርድ ብቃት ጋር በተያያዘ ሬቲንግ ሰጥቶ ነበር። እንደዚህ ያለ እሱ ልክ እንደተለመደው እንደ ሁል ጊዜ ነው ራሽፎርድ አለ ብዙ ጊዜ ሾ እና የሆነ ታይታ ነገር ያበዛል፣ ግን ምንም ነገር አይፈይድም ለባርሴሎና ያ ታይታ ብሏል። ተጫዋቹ በቀጣይ ሲዘን በባርሴሎና ቤት መቀጠል የለበትም ሲል ነው ዲያሮስ የደመደመው። ስፖርት የተባለው የስፔን ጋዜጣ ደግሞ ራሽፎርድ መጣ፣ ወደ ሜዳ ገባ፣ ነገር ግን ለባርሴሎና የተለየ አበረከተው አስተዋጽኦ የለም፣ ተጫዋቹ ካራክተር የለውም፣ በተለይ ባርሴሎና በሚፈልገው ውጤት በሚሻበት ሰዓት ማርከስ ራሽፎርድ አለሁ አይለውም ክለቡን በሚል ስፖርት የተባለው ጋዜጣም የተጫዋቹን የግል ብቃት በዚህ መልኩ ወርፏል። ሌላኛው ሙንዶ ዲፖርቲቮ የተባለው ጋዜጣ ባርሴሎናን በፋይናል ሰርድ ውስጥ ምንም ማሻሻል ያልቻለ ተጫዋች ማርከስ ራሽፎርድ ነው ሲል ከ10 5.5 ነው ሬቲንግ የሰጠው ማለት ነው። ይሄ ደግሞ ከሁሉም የባርሴሎና ተጫዋቾች ትንሹ ሬቲንግ ያገኘ ተጫዋች በሙንዶ ዲፖርቲቮ ጋዜጣ ማርከስ ራሽፎርድን አድርጎታል ማለት ነው። እና ምናልባት የባርሴሎና ዝውውሩ በፊትም ጥያቄ ሲነሳበት ነበር። በተለይ ከዚህ ከባለፉት ጥቂት ጨዋታዎች በኋላ ደግሞ ራሽፎርድ በባርሴሎና በቋሚነት የመፈረሙ ነገር በጣም ጥያቄ ምልክት ውስጥ ወድቋል። ተጫዋቹ ወደ ዩናይትድ የሚመለስበት እድል ደግሞ በተቃራኒ ሰፍቷል ተብሎ እየተገለጸ ነው የሚገኘው። ወደ ሌሎች መረጃዎች ስናልፍ እንደው የፖል ሜርሰንን እዚህ ጋር አስተያየት ማንሳት ይኖርብኛል። ለሜትሮ ነው የሚሰራው፣ ለሜትሮ ዩኬ አስተያየቱን ሰጥቷል። ሜርሰን ስለ ዩናይትድ ነው የተናገረው። እንደዚህ ሲል አስተያየቱን ሰጠ። ለቀጣይ ሲዝን ዩናይትዶች የፕሪሚየር ሊጉን ዋንጫ ለመፎካከር እንደዚሁ በጣም እድል አላቸው ብዬ አላስብም፣ ወይም ዝግጁ ናቸው ብዬ አላስብም አለ። ምክንያቱን ሲያስረዳ ምንድን ነው ያስቀመጠው መሰላቸው? ዩናይትድ አሁንም ቢሆን የተሟላ ቡድን ለመሆንና በፕሪሚየር ሊጉ ቀጣይ ሲዝን ላይ ተፎካካሪ ይሆናሉ ብለን ከጠበቅን ብዙ ተጫዋቾችን ማስፈረም አለባቸው ብሏል። 38 ጨዋታዎችን በተመሳሳይ ተጫዋቾች እያደረግ መዝለቅ አትችልም፣ ወይም በቤስት 11ዶች እሱም ያልተሟሉ ቤስት 11ዶች ይዘው በእነሱ ሲዝኑን ሙሉ መዝለቅ አይችሉም። ስለዚህ ዩናይትዶች ትኩረት ማድረግ ያለባቸው አሁን ሻምፒዮንስ ሊግ ለማለፍ ብቻ ነው መሆን ያለበት እንጂ
ለቀጣዩ ሲዝን የእንግሊዝ ፕሪሚየር ሊግ ተፎካካሪ እንሆናለን ለዋንጫው ብለው ማሰብ ከወዲሁ የለባቸው። ምክንያቱም ብዙ ቀዳዳዎች፣ ብዙ መሸፈን ያለባቸው ነገሮች አሉ ብሎ ፖል ሜርሰር በዚህ ጉዳይ ላይ አስተያየቱን ሰጥቷል። ክለቡ ሻምፒዮንስ ሊግ ላይ ብቻ ትኩረት አድርጎ እዛ ቢገባና ከዛ በሚያገኘው ገንዘብ ደግሞ በቀጣይ ክረምት የዝውውር መስኮት ላይ ቡድኑን አጠናክሮ ተፎካካሪ ለመሆን ነው መስራት ያለበት ብሎ ተናግሯል ማለት ነው። እና ፖል ሜርሰር አይ ቲንክ የብዙ የዩናይትድ ደጋፊዎችን ሀሳብ ነው ያነሳ የሚመስለኝ። ቀጣይ ሲዝን ላይ ለዋንጫ ዩናይትድ መፎካከር አይችልም የሚለው ሀሳብ የዩናይትድ ደጋፊዎችን ባያስማማም ግን ቡድኑ መጠናከር አለበት። የፕሪሚየር ሊጉ ዋንጫ ተፎካካሪ ለመሆን ብዙ ነገሮች፣ ብዙ ቀዳዳዎች፣ ብዙ ተጫዋቾች ያስፈልጉታል የሚለው ሀሳቡ ግን በብዙዎቻቸው ዩናይትድ ደጋፊዎች በሚደገፍ እና ትክክለኛ ሀሳብ ይመስለኛል። እና ዩናይትድ ምናልባት በቀጣይ ሲዝን ላይ ጥሩ ተፎካካሪ ሆኖ ለመቅረብ የፕሪሚየር ሊጉ ውድድር ታውቃላችሁ በጣም ኮምፒቲቲቭ ነው። የትኛውንም ቲም ያስቸግራል። እኔ እንደ እንግሊዝ ፕሪሚየር ሊግ በጣም ታፍ የሆነ ሊግ አለ ብዬ አላስብም። ከዛ ውጪ ሻምፒዮንስ ሊግ በራሱ ትልቅ ቻሌንጅ ነው። በየሶስት ቀኑ ነው ጨዋታ የሚደረገው እና ዩናይትድ አሁን ባለው በዚህ ስኳድ በዛ ላይ ደግሞ በጣም በጉዳት በሚታመስ የተከላካይ መስመር እንደዚህ በተከፋፈተ የአማካይ መስመር እሱም ካዛሚሮ ክለቡን እንዲሁ ኮንትራቱን ጨርሶ በቀጣይ ሲዝን በሚለቅበት የአማካይ መስመር ማንቸስተር ዩናይትድ እንደው እውነት ለመናገር እንደው 6 7 8 ተጫዋቾችን ያው ከፍተኛ ጥራት ያላቸውን ተጫዋቾች ካላስፈረመ በሶስት እና እንዲሁ በአራት ወይ በሁለት ፈራሚዎች እንዴት አድርገው ነው ቀጣይ ሲዝን ተፎካካሪ የሚሆነው በዚህ ሁሉ መድረኮች የሚለው ትልቅ ጥያቄ የሚያስነሳ ጉዳይ ነው ማለት ነው። እና የፖል ሜርሰንን ሀሳብ እንደው አንስቼ እሱ ጥሩ መነሻ ስለሆነን ነው። አሁን በቀጣይ የምነግራችሁ ዜና ምንድን ነው? ዩናይትድ ብዙ ጊዜ ተጫዋቾችን ለማስፈረም ሞኒተር ያደርጋል፣ እየተከታተለ ነው። ዩናይትድ ተጫዋቾችን እንደው ስካውት እያደረገው ነው። በየሳምንቱ በሌፕዚግ ሜዳ ይሄን ያህል ስካውቶች ሄደው ተከታተሉ፣ እነከሌን ተመለከቱ የሚለው ዜና ብዙ ጊዜ የማንቸስተር ዩናይትድ እንደው የዜና ፍጆታ ሆኗል። እኔም ቻናል ላይ ስትሰሙ እንደዚህ አይነት ዜናዎችን በብዛት አደረሳል እና እንዲህ መሆን የለበትም። ዩናይትድ ሁል ጊዜ እየተከታተለው ነው፣ ሞኒተር እያደረገ ነው። ከላይ የሚባለን ተጫዋች ከማለት ይልቅ ክለቡ ለምንድን ነው አቅጣጫ ያለው ነገር የማይሄደው? ክለቡ አቅጣጫ የማያስይዘው ዝውውሮችን ፈር የማያስይዘው ታርጌቶቹን በደንብ ለይቶ ለምንድን ነው የሚለው ነው ማለት ነው ትልቅ ጥያቄ እያስነሳ ያለው። እስካሁን ድረስ ገና የዝውውር መስኮቱ ሳይከፈት ልብ በሉ ቤተሰቦች። ዩናይትድ ስሙ ከያን ዳይሞንዴ ጋር፣ ከካርሎስ ባሌባ፣ ሳንድሮ ቶናሊ፣ ኤንጀሎ ስቲለር፣ ብሩኖ ጊማሬስ፣ ኢሌት አንደርሰን፣ አዳም ዋርሰል፣ ሊልማን ንዳይ፣ ማቲያስ ፈርናንዴስ፣ ሉዊስ ሆል፣ ማይልስ ሉዊስ ስኬሊ ስሙ ተያይዟል ከነዚህ ሁሉ ተጫዋቾች ጋር። እንዲሁም አሰልጣኙን ካሰናበተና ዩናይትድ በጊዜው አሰልጣኝ መመራት ከጀመረ ወራቶች ተቆጥረዋል። ግን እስካሁን ድረስ ቡድኑ የትኛውን አሰልጣኝ ነው የሚቀጥረው የሚለው ፈር አልያዘም። ገና አሁን እየጀመረ ያለ ይመስላል። ዩናይትድ ትልቅ ቡድን ነው እና ስለ ወደፊቱ ቀደም ብሎ መዘጋጀትና ነገሮችን በፍጥነት መፈጸም ያለበት ቡድን መሆን ሲገባው ነገሮችን የማዘግየትና ውሳኔ ላይ ቶሎ በፍጥነት ውሳኔ ላይ ለመድረስ ችግር ያለበት ቡድን ነው ተብሎ እየተገለጸ ይገኛል። ለዛ ነው ዩናይትድ እስካሁን ድረስ በማይክል ካሪክ ይቀጥል አይቀጥል እስካሁን ያልወሰነው። ለዛም ነው ሉዊስ ኤንሪኬ፣ ጁሊያን ነግሊስማን፣ አንዲ ብራዮላ ይባላል። አሁን ቀጣይ የምነግራችሁም ዜና ያ ነው። አሰልጣኞች እንኳን የትኛውን አሰልጣኝ ማምጣት እንዳለበት ክለቡ በደንብ አውቆ አቅጣጫውን ይዞ እስካሁን ድረስ እልባት አልሰጠውም። ይሄ ደግሞ በዩናይትድን በሚያክል ትልቅ ግዙፍ ክለብ መደገም የሌለበት ትልቅ ስህተት ነው። ብዙ ነገሮች ይወራሉ፣ ግን በተግባር ኢንአክሽን እርምጃ የሚወሰደው በጣም ተዘግይቶ ነው። ወይም ደግሞ አንዳንዴ ደግሞ እርምጃ ሁሉ አይወሰድም ተብሎ ክለቡን እያስተቸ የሚገኝ ትልቅ ነገር ነው ማለት ነው። እና በጣም ፖል ሜርሰን ያነሳው ሀሳብ በጣም ትክክል ነው። ሁላችንም የዩናይትድ ደጋፊዎች የሚያሳምን ነው የሚመስለኝ። እንደ አምናው የዝውውር መስኮት ጥቂት ተጫዋቾችን አምጥተን 4 ወይ 5 ተጫዋቾችን አምጥተን የፕሪሚየር ሊጉ ዋንጫ እና የሻምፒዮንስ ሊግ ተፎካካሪ እንሆናለን ብሎ ማሰብ በጣም ከባድ ነው ቤተሰቦች። ባለፈው አመት ለምሳሌ ዩናይትድ ያመጣቸው ተጫዋቾች በአሞሪም ዘመን እነ ፓትሪክ ዶርጉ፣ ማቲያስ ኩኛ፣ ሄቨን፣ ብሪያን ምቦሞ፣ ቤንጃሚን ሼሽኮ እና ሴላሜንስ በጣም ዝውውሮች ናቸው። አሁኑ ዩናይትድ የሚፈልገው ደግሞ ቀጣይ ክረምት ላይ ከነኚህ የተሻሉ በጣም ፕሪሚየር ሊግ ፕሮቨን የሆኑ
ለምሳሌ ቅድም ከጠቀስኳቸው ዝውውሮች በእድሜ ፕሮፋይል ደረጃ በጣም የበሰሉ እና ዋናውን ቲም ማገልገል የቻሉ ተጫዋቾችን ከጠራን አንድ 3 ተጫዋቾችን ቢሆን ነው ማለት ነው። ሌሎቹ ቀሪ 3 ተጫዋቾች ገባ ወጣ የሚሉ ተጫዋቾቻችን ናቸው። በዋናው ቡድን ውስጥ ብዙ ተሳትፎ ያላቸው ተጫዋቾች እንደዚሁ አይደሉም። ለምሳሌ ሄቨንን ዶርጉም ይኸው በጉዳት አሁን እያገለገለን እንዲሁ አይደለም። ሌሎቹ ግን ጥሩ ግልጋሎት እየሰጡ ነው እውነት ለመናገር ብቻ በአጠቃላይ ዝውውሩ ጥሩ ነው። ዩናይትድ የፈጸማቸው 6 ዝውውሮች እንደ አጠቃላይ ጀነራሊ በጣም ጥሩ ናቸው። ግን ደግሞ ዩናይትድ ቀጣይ የሚፈጽማቸው ዝውውሮች ከዚህ በላይ በጣም በጣም ጥሩ መሆን መቻል አለባቸው። ልክ እንደ ባለፈው ክረምት ዝውውር ሁሉ አንድ 4 5 ተጫዋቾች በዩናይትድ ዋናው ቡድን ውስጥ ተጽዕኖ መፍጠር የሚችሉ በየሳምንት ዊክ ኢን ኤንድ ዊክ አውት በየሳምንቱ ዩናይትድ ማገልገል የሚችሉ በጉዳት ሳይድ ላይን የሚሆኑ ተጫዋቾችን አይደለም፣ ተስፈኞች ተጫዋቾችን አይደለም። ቲም ውስጥ ገብተው አሁን ውጤት ማምጣት የሚችሉ አሁን ቲሙን ሊቀይሩ የሚችሉ አንድ 4 5 ቋሚ ተሰላፊዎች ዩናይትድ አሁን ያስፈልጉታል ማለት ነው። በተለይ አማካይና ተከላካይ ክፍል ላይ ይሄን ማድረግ የሚችሉ ከሆነ ነው በቀጣይ ሲዝን ስለ ዋንጫ የምናስበው፣ ስለ ተፎካካሪነት የምናስበው። የሊድስ ዩናይትድ ጨዋታ ብዙ ነገሮችን ኤክስፖዝ ያደረገ ይመስለኛል እና ዩናይትድ ብዙ ክፍተት እንዳለበት ይሄ ሃይፑ ማይክል ካሪክ ከመጣ በኋላ ቡድኑን ከያዘ በኋላ የመጣው ሃይፕ በጣም ጊዜያዊ እንደሆነና ዩናይትድ አሁንም ከችግር የጸዳ ቡድን እንዳልሆነ ገልጦ ያሳየን ጨዋታ ይመስለኛል። እኔ በግሌ ለማንኛውም በዩናይትድ ዝውውር ጉዳዮች ላይ የተነሱ ሀሳቦች እነኚህ ናቸው ቤተሰቦች። እኔም በግል ያለኝ ሀሳብ ይሄንን ነው። መረጃ እና እንዲሁም የግል ሀሳቤን ተንተርሼ ያቀረብኩላችሁ መረጃ እናንተም ይሄን ሀሳብ እንደምትጋሩኝ እንዲሁ ተስፋ አድርጋለሁ። ወደ አሰልጣኝ ቅጥርን በተመለከተ የወጡ መረጃዎች አሉ። ትላንት ዜና ካደረስናችሁ በኋላ የተሰሙ ናቸው። እነሱን ላድረሳችሁ። የመጀመሪያው ክሪስቶፈር ቪቭልን ሀሳብ ነው እናንተም ማደርሰው እና ቪቭል ከሌብዚሽ ወይም የቀድሞው የሌብዚሽ ንክኪ ያላቸውን 2 ሰዎች ነው የሚፈልጉት ተብሏል። የቀድሞና ያሁን ከቀድሞዎቹ አሰልጣኞች ጁሊያን ነግልስማን ቀድሞ በሌብዚሽ በሰሩት በጣም ጥሩ በሆነ ስራ የሚታወቁ አሰልጣኝ ናቸው። እሱን ማምጣት ነው፣ በአሰልጣኝነት መቅጠር ነው የቪቭል ምርጫ ተባለ። ከዛ ውጪ በዝውውር ላይ ደግሞ ዳይሞንዴን ማምጣት ነው ተባለ። እነኝን 2 ኃላፊነቶች ነግሊስማንን ወደ ዩናይትድ አሳምኖ የማምጣት ዳይሞንዴን ወደ ዩናይትድ አሳምኖ የማምጣቱን ስራ ልክ ቤንጃሚን ሼሽኮን አሳምሮ ለዩናይትድ እንዳስፈረሙት ሁሉ ቪቭል አሳይመንት ተሰጥቷቸው ሊፈጽሙ የወሰዱት ትልቁ ኃላፊነት ነው ተብሏል። ይሄ የታይምስ ጋዜጣ ዘገባ ነው በነገራችሁ ላይ እና ማንቸስተር ዩናይትዶች ከቀድሞ የሌብዚሽ አሰልጣኝና ከአሁኑ የሌብዚሽ ተጫዋች ዳይሞንዴ ጋር ከፍተኛ ቁርኝት አላቸው። ሁለቱ ሰዎች ወደ ዩናይትድ ከመጡ የቪቭል ስራ ነው። ይሄን አስታውሱ። ከዛ ውጪ ሚረር ጋዜጣ ትላንት ሰፊ ዘገባ ይዞ ወጣ። ሚረር ጋዜጣ በዩናይትድ ቀጣይ አሰልጣኝ ላይ ነው ትኩረት ያደረገው እና ማይክል ካሪክ የሊድሱ ጨዋታ ሽንፈት ትልቅ ጥያቄ እንዲነሳበት ሆኗል እና ማይክል ካሪክ ክለቡን በቀጣይ ቋሚ አሰልጣኝ ሆኖ የያዘው የሚለው ላይ የዩናይትድ አመራሮች ትልቅ ጥያቄ ያነሱበት ብሎ ነው ትላንት ሰፊ ዘገባ ይዞ የወጣው እና የሊድስ ዩናይትድ ሽንፈት የክለቡ አመራሮች ያልጠበቁት ነው እና በጣም ሾክ ሆነዋል። ከዚህ በፊት እየተሰናዱ ነበር ታውቃላችሁ። በትላንት መረጃችን ላይ ስንነግራችሁ አሰልጣኙ ኦልሞስት የዩናይትድን ስራ ይዞ ነበር። ኮንትራቱ ሁሉ ሳይጻፍ አይቀርም። ማይክል ካሪክ ሰፊ የሆነ እድል ነበረው እስከ ሊድስ ጨዋታ ድረስ። የሊድስ ጨዋታን ከተመለከቱ በኋላ ተመልክታችኋል። ኦልድ ትራፎርድ ላይ ነበሩ የክለቡ ከፊል ባለቤት የሆኑ ሰር ጂም ራትክሊፍ ከዩናይትድ በጣም ቁልፍና ወሳኝ ከሆኑ አመራሮች እነ ቤራዳ እነ ቪቭል እነ ዊልኮክስ ጋር በመሆን በኦልድ ትራፎርድ ተገኝተው ጨዋታውን ታድመዋል እና ከጨዋታው መጠናቀቅ በኋላ ሾክ ነው የሆኑት። ይህንን የዩናይትድ ትልቅ ስራ በቀጣይ አሰልጣኝ በመቅጠር ሂደት ላይ እንዲሁ መሳሳት አይፈልጉም። ልክ አሞሪም ላይ እንደተሳሳተው ቡድኑ ወይ ደግሞ ኤሪክ ቴን ሃግን ቋሚ ኮንትራት ሲሰጥ እንደተሳሳተው ከዚህ በኋላ የሚወስኑት ቀጣይ አሰልጣኝ ቅጥር ደግሞ የተሳሳተ እንዳይሆን ከፍተኛ ጥንቃቄ ማድረግ እንዳለባቸው ከዛ ጨዋታ በኋላ ወስነዋል እና ካሪክ አሁን ትልቅ ጥያቄ ምልክት ውስጥ ወድቋል በሊድስ በመሸነፉ ብቻ። ከዚህ በኋላ አይታወቅም ኦፍኮርስ
ቼልሲን በስታንፎርድ ብሪጅ አሸንፎ ዩናይትድን ወደ አውሮፓ ሻምፒዮንስ ሊግ መግባት እድል ይበልጥ ሊያሰፋው ይችላል። ግን ደግሞ አመራሮቹ በቀላሉ የሚያዩት ሽንፈት አይደለም እና ትልቅ የሆነ ማስጠንቀቂያ ደውል ነው በሊድስ መሸነፉ ካሪክ ተብሎ ተገልጿል። ስለዚህ ሌሎች አሰልጣኞችን በእጩነት ክለቡ ይዟል ብሎ ሚረር ትላንት 5 አሰልጣኞች አድርሷቸዋል ማለት ነው። ልንገራችሁ ሉዊስ ኤንሪኬ አሁንም አለ ብሎናል በዩናይትድ የቅጥር ዝርዝር ውስጥ። ከዛ ውጭ ጁሊያን ናግልስማን ይገኛል። ሌላኛው ይፈልጓል ያለን ሚረን ኡናይ ኢምሬን ነው ከአስቶን ቪላ። ከዛ ኦሊቨር ግላስነርን እንደዚሁ አካቷል ማለት ነው። እስካሁን የጠቀስኩላችሁ አሰልጣኞች ሉዊስ ኤንሪኬ 1፣ ጁሊያን ናግልስማን 2፣ ኡናይ ኢምሬ 3 እና ኦሊቨር ግላስነር 4 ሲሆኑ አንዲ ራዮላ ደግሞ በበኩላቸው አዶኒያ ራዮላ በበኩላቸው በክለቡ እንዲሁ ኮንሲደር እየተደረጉ ያሉ አሰልጣኞች ናቸው። ነገር ግን ቀጣይ የራዮላ ማለፊያ ግን አትሌቲኮ ማድሪድ አሚን አትሌቲኮ ቢልባው ይመስላል ከማንቸስተር ዩናይትድ ይልቅ ብሎ ሚረር ጋዜጣ ዘግቦ ከነኛ 5 የዩናይትድ አሰልጣኞች አማራጭ ውስጥ 4ቱን አስቀርቷል ማለት ነው። እና ይኸው ቤተሰቦች አሁን ሰር ጂም ራትክሊፍ ጥንቃቄ ማድረግ ፈልገዋል። ምናልባት ክለቡ በቀድሞ ውሳኔው ትራፕ ውስጥ እንዳይወድቅ በተለይ ኦሌ ጉናር ሶልሻየርን በጣም ጥሩ የሆነ የኢንተሪም ስራውን ከሰራ በኋላ ቡድኑን ውጤታማ ካደረገ በኋላ ቋሚ አሰልጣኝነት ቅጥር ተሰጥቶት ፈርሞ ግን ቋሚ አሰልጣኝ ከሆነ በኋላ ነገሮች ተበላሽተውበታል እና ክለቡ በተመሳሳይ ትራፕ ውስጥ ወጥመድ ውስጥ እንዳይገባ በካሪክም ጥንቃቄ ማድረግ አለብን የሚል ውሳኔ ላይ የዩናይትድ አመራሮች ደርሰዋል ተብሎ ነው ትላንት በዲስኮ ሚረር እየተዘገበ ያለው ዲስኮ በሚባለው ጸሐፊ በሚረር ጋዜጣ ማለት ነው። እና የወላችሁ ቤተሰቦቻችን አሁን ጥያቄዎች ተነስቷል። የሊድስ ጨዋታ ከፍተኛ የሆነ እንትን ነው ዋርኒንግ ነው ነገራችሁ ላይ እና ካሰላለፉ ከአመራረጡ ተጫዋቾችን ሴሌክት ካደረገበት መንገድ እኔ ክሬዲት ማይክል ካሪክን አሁንም ቢሆን በጣም ግሬትፉል ነኝ እስካሁን ድረስ ለሰራቸው ስራዎች። ከዚህ በፊት ልክ አሰልጣኝ ሆኖ እንደተቀጠረ ላመጣቸው ውጤቶች በጣም ከፍተኛ ምስጋና አለኝ። እውነት ለመናገር ካሪክን አለማመስገን ንፉግነት ነው። ከካሪክ በላይ የትኛውም አሰልጣኝ ቢመጣ እስካሁን እንደ ውጤታማ ይሆናል ከሱ በላይ ነጥቦችን ይሰበስባል የትኛውም አሰልጣኝ ብዬ እኔ በግሌ አላስብም። ካሪክ ይህን ማድረግ ችሏል። ግን ደግሞ ዘላቂ ይሆናሉ የእሱ ውጤታማነት የሚለው ሌላ ትልቅ ጥያቄ የሚያስነሳ ጉዳይ ነው። በመጀመሪያዎቹ 5 ጨዋታዎች ላይ በጣም ውጤታማ ሆነ። ከዛ በኋላ ያሉ ግራፎች፣ ስታቶች እስቲ በደንብ መርምሩ፣ ተመልክቱ ቤተሰቦቻችን። ስናይ እነኚህ ስታቶች ክለቡ እየወረደ ነው፣ ግራፋቸው እየወረደ ነው። በብዙ ነገር ብታየው፣ በኢንቴንሲቲ ብታየው፣ ብዙ በመሯሯጥ ኳስ በፖዚሽን ኮንትሮል በማድረግ በሁሉም ነገር ቤተሰቦች ስታቱ አይደግፈውም። እንደመጣ ግራፉ ወጣ ተሰቀለ ወደ ላይ። ዩናይትድ ተከታታይ 5 ጨዋታዎችን አልተሸነፈም። 4 ጨዋታ አሸነፈ፣ አንዳቸው ወጣ። ከዛ በኋላ ያለው ከዌስትሃም ዩናይትድ በኋላ ያለው ግራፍ ስታየው ግን ጥያቄ ታነሳላችሁ። ይሄ ኖርማል ነው እግር ኳስ። አንድ አሰልጣኝ የሚለካው በ5 በ6 ጨዋታዎች አይደለም። አንድ አሰልጣኝ የሚለካው ሲዝኑን በሙሉ በምናደርጋቸው ጨዋታዎች ነው። ከዛ በኋላ ስለ ማይክል ካሪክ ብዙ ማውራት እንችላለን። አሰልጣኙ ይሄ ድክመት አለበት፣ አሰልጣኙ ይሄ ችሎታዎች አሉት ብለን ብዙ ነገሮችን መናገርና እኛም ለፍርድ እንደዚሁ አሰልጣኙ ላይ መደምደም እንችላለን ማለት ነው። ለዛ ነው እንግዲህ አሁን ቶሎ ብለን ማይክል ካሪክን ማሞካሸት እና ቋሚ አሰልጣኝ መሆን አለበት ብለን በድፍረት መናገር የሌለብን መጠንቀቅ እንዳለብን እኔም በግሌ የሚሰማኝ። ቀጣይ ጨዋታዎችም አሉን። እነኛ ቀጣይ ጨዋታዎች በደንብ ኢንዲኬሽን ይሰጡናል፣ ያመላክቱናል። ማይክል ካሪክ በቀጣይ ሲዝን ክለቡን ቢይዝስ የቱ ጋር ሊያደርሰው ይችላል የሚለው አንዳንድ ፍንጮችን የሚጠቅም ነው የሚሆነው። ከዛ በኋላ ክለቡ ግን ውሳኔውን በጣም በጥንቃቄ ይወስናል የሚል እምነት አለኝ። እኔ በግሌ እምነት አለኝ አመራሩ ላይ እና የዩናይትድ ቀጣይ ቋሚ አሰልጣኝ ቅጥር ጉዳይ ቤተሰቦች ይሄ ነው ያለው። አዲሱ ነገር ይሄ ነው ያለው። አሁን እውነት ሆኗል። ምንድነው እውነት የሆነው? ናግልስማንን አሁን አግኝተው አናግረውታል። ቀጠሮ ይዘዋል። ሜይ ቢ እስካሁን ድረስ አውርተዋል። ምክንያቱም ይሄ ዜና ከተወራ በጣም 24 ሰዓት አልፎታል። ስለዚህ ቡድኑ አሁን ሲሪየስ ሆኗል። የማነው ስሙ የፒኤስጂው አሰልጣኝን ሁኔታ በጣም ከባድ ነው። እሱ የፒኤስጂው አሰልጣኝ ሉዊስ ኤንሪኬ አይ ቲንክ ፒኤስጂ አሁን ጥሩ ጉዞ እያደረገ ነው። አውሮፓ ሻምፒዮንስ ሊግም ላይ በተለይ ፒኤስጂ የሚያነሳ ከሆነ በጥሩ ደሞዝ በጥሩ ኮንትራት ውሉን የሚያራዝሙለት ነው እኔ በግሌ የሚመስለኝ። እና የሉዊስ ኤንሪኬ እድል አሁን አይ ቲንክ እንደኔ ዝርዝር ውስጥ አለ። የማይቻል ነገር የለም፣ የማይሆን ነገር የለም።
ሊሆን ይችላል። ግን እድሉ ሞር ኦፍ ወደ ኔግሊሽማን ያደላ ነው የሚመስለኝ አሁን ባለው ወቅታዊ ሁኔታ ማለት ነው። ግን የሚሆነውን እየተከታተልን ያው መረጃዎችን የምናደርሳችሁ ይሆናል። በተለይ እነኛ አሰልጣኞች የተጠቀሱት ምን አይነት ኳሊቲዎች አላቸው፣ ምን አይነት አጨዋወት ነው የሚከተሉት፣ ምን አይነትስ ባህሪ አላቸው የሚለውን እየከፋፈልን እያንዳንዱን አሰልጣኝ ከነገ ጀምሮ መረጃውን አደርሳችኋለሁ። እንደተለመደው ከእናንተ የምፈልገው ፍቅራችሁን ብቻ ነው ቤተሰቦች። ላይክ በማድረግ ቪዲዮውን እንዲሁም ሼር በማድረግ በተለያዩ ማህበራዊ ድረገጾች እያገዛችሁኝ አሁንም አብራችሁኝ ሁኑ። ለዛሬ ያስኩላችሁ ዜና ግን እዚህ ላይ ይብቃኝ። ነገ እንገናኛለን። ሰላም ሁኑ ባይ